ኢራን የዘጋችውን ሆርሙዝን እንዴት ማምለጥ ይቻላል? ትላንት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢንተርናሽናል ፕሬስ ኮንፈረንስ በእንግሊዝኛና በሂብሩ አድርጎ ነበርና ብዙ ነገሮችን ያወራነው ስለሆነ በዛ ላይ መድገም አልፈልግም። ነገር ግን በጣም ኢንተረስቲንግ የሆነ ሀሳብ አንስቷል። ይህ ሀሳብ ምንድን ነው? ኢራን የኤነርጂ ማርኬት ተጫዋች እንዳትሆንና እንዳታደናቅፍ እንዴት ማስቀረት ይቻላል የሚለውን ፕሮፖዛል አቅርበዋል። የአጭር ጊዜው ፕሮፖዛሉ ሁላችንም እየሰማ እንዳለ ነው። ፕሬዚደንት ትራምፕ እኔ በኃይል አስከፍተዋለሁ የሚል ነው። አሜሪካውያን 1% 2% ብናገኝ ነው። ሌሎቹ ናቸው ቻይና፣ ጃፓን፣ ኮሪያ ምናምን ህንድ ናቸው 90% እና ከዛ በላይ እያገኙ ያሉት እና ኢንቮልቭ አድርጉ የሚል ነገር ተናግሯቸው ትላንት እንደሰማችሁት ፈረንሳይ፣ እንግሊዝ፣ ጃፓን፣ ጀርመኒ ኔቪ ኃይላቸውን ልከው ያንን አካባቢ ለማስከፈት እንደሚፈልጉ ተናግረዋል። ኔታንያሁ ግን ፕሮፖዝ ያደረገው ነገር ሰብሰብ አድርጌ ለኤአይ ፊድ አደረኩትና ይሄንን ማፕ ስጠኝ፣ የኔታንያሁ ፕላን ምን ይመስላል? ኔታንያሁ ያለው ምንድን ነው? ሆርሙዝ የሚባለውን አካባቢ ቶታሊ ትተን ሌላ ትሬድ ሩት መፍጠር እንችላለን። ፓይፕላይንም ንግድም መከናወን የምንችልበት ላንድ ሩት የብስ ላይ የሚደረግ እዛኔ ሆርሙዝ ዚሮ ሲግኒፊካንስ ይኖረዋል ብሎ ነው ፕሮፖዝ ያደረጉት። የኔታንያሁ ነገር ፊድ ካረኩ በኋላ ኤአይ የሰጠኝን ካርታ ተመልከቱ። የካርታው ሌጀንድ የሚያሳየው ምንድን ነው? በአሁኑ ሰዓት ሪስትሪክሽን ያለበት መንቀሳቀስ የማይቻልበት የሆርሙዝ ስትሬት እና በተመሳሳይ መልኩ ደግሞ እዚህ ጋር የባቤል መንደብ ወይም ሁቲ የሚያስቸግርበት አካባቢ እሱንም ሪስትሪክሽን ዞን አድርጎ ቀይ አድርጎ ያወጣል። ስለዚህ ዓላማው ምንድን ነው? የኔታንያሁ ባቤል መንደብን እና ሆርሙዝ ስትሬትን አቮይድ ያደረገ ያንን አካባቢ ዚሮ ሲግኒፊካንስ ውስጥ ማስገባትና ከንግድ ቀጠና ውጭ ማድረግ የሚል ፕሮፖዛል ነው። ኦኬ፣ እንዴት ይሆናል አለ ኔታንያሁ። በአረንጓዴ እንዲህ የተሳለበትን አካባቢ ተመልከቱ። በሙሉ በአረንጓዴ የተሳለው በላንድ ሩት ነው። እሱን መንገድ ወደ ላይ ትወጣላችሁ። በተለይ መንገድ ሳውዲ አረቢያን ተጠቅሞ ይወጣል ወደ ላይ፣ ቀጥታ ወደ ላይ ምዕራቡን ይዞ ይወጣና ጆርዳንን አቋርጦ ወዴት ይገባል? ወደ ሜዲትራኒያን ይገባል። ሜዲትራኒያን ፖርት ላይ ማን ነው ያለው? እዛ ጋር ያችኗ ጫፍ ላይ ሃይፋና አሽክሎን የእስራኤል ወደቦች አሉ። ሃይፋና አሽክሎን ደረሰ ማለት ከእንግዲህ የእስራኤል ጉዳይ ነው። ወደ አውሮፓ ይዛ ተገባለች። ስለዚህ ሜዲትራኒያን የሃይፋና አሽክሎን አለ ጋር ሲደርስ ቀጥታ ወደ አውሮፓ ይሄ ንግድ በሰላም ነው የሚገባው እና የውሃ አካልን መተውና የአረቢያን ፔኒንሱላ ፔኔትሬት ያደረገ ላንድ ሩትን የተጠቀመ አዲስ የንግድ ኮሪደር፣ የነዳጅ ኮሪደር መፍጠር ነው ኔታንያሁ ፕሮፖዝ ያደረገው እና ፕራይም ሚኒስትር ቢኒ ሃዝ ቬሪ ጉድ አይዲያስ። እንደዚህ አይነት መሪዎችን በጣም ወዷቸዋለሁ። ቢኒ፣ ትራምፕ፣ ፑቲን፣ ሺጂንፒንግ አይ ላይክ ደም። አብይም ልክ እንደነሱ ይሆናል ብዬ ነው ተስፋ ማድረግ